توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا. السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على رسوله الكريم أما بعد እንግዲህ ባለፉ ሐለቃዎች ላይ ወይም ደግሞ ክፍሎች ላይ የዑስማንን የስነ ምግባር ባህሪዎቻቸውን መገለጫዎቻቸውን መዳሰስ ጀምረን ነበር። ካነሳናቸው የዑስማን ረዲየላሁ ዐንሁ ባህሪዎች ውስጥ ገር እንደነበሩ፣ ለስላሳ እንደነበሩ፣ ይቅር ባይ እንደነበሩ ተጠቅሷል። በዛው ልክ ደግሞ ዛሬ የሚነሳው ገር መሆን፣ ለስላሳ መሆን፣ ቻይ መሆን ያው ምንም ከጀግንነት ጋር ተቃርኖ እንደሌለው የምናይበት ክፍል ነው። ሌላው የዑስማን መገለጫ ያው ጀግንነት ነው፣ ሸጃዓ ነውና ይሄንንና ከዚሁ ጋር ተያያዥ የሆኑ ነጥቦችን ሼኻችን ዶክተር መሐመድ ሐሚዲን አጠር አድርገው ያነሱልናል ኢንሻአላህ። الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين. እንግዲህ ሰይዱና ዑስማን ረዲየላሁ ተዓላ ዐንሁ በብዙ መልካም ባህሪያቸው ይታወቃሉ። ጎልቶ የሚታየው ታጋሽነታቸው፣ ቸርነታቸው፣ ደግነታቸው ቢሆንም የምር ጊዜ ደግሞ ጀግና ናቸው። ብዙ ጊዜ የሰዎች ማንነት የሚታወቀው እንደል አዘማት ነው። የሆነ መከራ ሲመጣ እንዲህ አይነትን ባህሪ ነበረው እንደሚያስብል ይሆናል። አቡበክር ሲዲቅ ራሳቸው ኺላፋውን ይዘው አህሉ ሪዳ መንገድ ለቀው ኺላፋውን ሊያፈርሱ ሲሉ ያን ጊዜ ነው የአቡበክር ሲዲቅ ረዲየላሁ ተዓላ ዐንሁ ጀግንነት ይበልጥ ጎልቶ የመጣው። ደፋር የሚባሉት ዑመር እንኳን ሲላሉ ጀባሩን ፊል ጃሂልየቲ ኸዋሩን ፊል ኢስላም፣ የጃሂልያ አምባገነን የእስልምና ደግሞ ፈሪ ነህ እንደ ብለው ዑመርን ለማጽናናት እስከ ደረሱ ድረስ ማለት ነው። ዑስማንም በችግር ጊዜ በነገራችን ላይ ቸርነትና ጀግንነት አብረው ነው የሚሄዱት። ኩሉ ጀዋድን ከሪም ወኩሉ ከሪምን ምንድነው? ኩሉ ጀዋድን ሹጃዕ ወኩሉ ሹጃዕን ጀዋድ ይባላል። ማንኛውም ደፋር ቸር ነው፣ ማንኛውም ጀግና ቸር ነው፣ ማንኛውም ቸር ደግሞ ጀግና ነው። ተያይዞ ነው የሚሄዱት። لذلك يقول أبو الطيب المتنبي والجود بالنفس أقصى غاية الجود ይላል። ራስን መለገስ በጦር ሜዳ ላይ ጀግንነት እኮ ነፍስን መስጠት ማለት ነው። ሰው ነፍሱን የሚሰጥ ሰው ገንዘብ መስጠት አይሳሳም። ዑስማንም እንደዛ ነው የሆኑት። በተለያዩ የረሱል ሰለላሁ ዐለይሂ ወሰለም መዓሪኮች በተሳተፉበት ቦታ ሁሉ ሶፈል አወል ከሚታዩት አንዱ ነበሩ። ለአንዳንድ ጉዳዮች ደግሞ ከሳቸው የበለጠ ሌላ የሚመረጥ የሌለባቸውም ነበሩ። ለምሳሌ የሁደይቢያ ዕለት ቁረይሾች ጋር ለመደራደር ተመርጠው የሄዱት ዑስማን ናቸው። ሄደውም አላማቸውን በአግባቡ አሳክተው እንደገና ደግሞ ለቁረይሾች ማባባያም ሳይበገሩ አንተ የኛ ስለሆንክ ኡመያ ነህ ከገባህ ጠዋፍ አድርገህ መሄድ ትችላለህ ሲባሉ ረሱላህ ጠዋፍ ሳያደርጉ እኔ አላደርግም ብለው ተመልሰዋል። ጀግንነት፣ እውነተኝነት፣ ቸርነት ተያያዥ ናቸው። እነዚህ ሁሉ ዑስማን ላይ ይታዩ ነበር። በጣም ደግሞ ይሄ ጎልቶ የታየው በኺላፋናታቸው ዘመን ነው። ብዙ የእስላም ዳርቻን ለመዳፈር የሞከሩ ጠላቶች ነበሩ ከዑመር በኋላ ማለት ነው። ሮሞች፣ ፋሪሶች ግን በዑስማን ጊዜ እነዚያን የተንቀሳቀሱትን
የጠላት አካል ሰብረው ከዛም አልፈው አዳዲስ ሀገሮችን ከፍተዋልና አዘርባይጃንን ማውራ ነህር የነበሩ ሀገሮች በዑስማን ዘመን ነው የተከፈቱት። ጦራቸውን በአግባቡ አደራጅተዋል። እንደገና የባህር ኃይል ያዘጋጁት ዑስማን ናቸው። በነገራችን ላይ የጅዳ ሚና ጅዳ የሚባለው በዑስማን የኸሊፋነት ዘመን ነው የተገነባው። በእግራቸው ባህር ውስጥ ገባ ብለው ወጥተው መርቀው ነው ሚና ጅደተል ኢስላም የሚባለው እስካሁን ድረስ ያለው። ወደቡን ዑስማን ናቸው። እንግዲህ የባህር ኃይልም ያስፈልጋቸው ስለነበረ በየብስ ያለውን መክተው በባህር የሚዳፈር ካለም ሙስሊሞች እንዳይሰበሩ የበኩላቸውን አድርገዋል። በዘመናቸው እንግዲህ ያው ሽፍቶች ኸዋሪጆችም እሳቸውን የመቃወምና ስማቸውን የማጉደፍ ዘመቻ አካሂደዋል። መጨረሻም ላይ ያው ሊገሏቸው ከተለያየ አቅጣጫ ከግብጽ፣ ከሻም፣ ከተለያየ ከኢራቅ ተደራጅተው በድብቅ መዲናን እንትን ሲሉ በዚህ ሰበብ የሙስሊም ደም ከሚፈስ እኔ ራሴ ብሰዋ ይሻለኛል ብለው ሰአቂል ሙስሊሚና ቢደሚ ሙስሊሞችን በደሜ ነው ሙስሊሞችን መጠብቃቸው ብለው ቢፈልጉ ኖሮ ሙሃጅሮችና አንሳሮች ወአብናኡል ሙሃጅሪን ወአንሳር ዑስማን እንዳይነኩ ለመከላከል ዝግጁ ነበሩ። ያ ማለት ግን የሚመጣውን አካል ገሎ ነው መመከት የሚቻለው። በዚህ ሰበብ እንግዲህ ዑስማንን ለማዳን ሲባል የሙስሊም ደም መፍሰስ አግባብ አይደለም ብሎ ኢጅቲሃዳቸውን ወደዚህ ያደረሳቸው። ሸርዓን መመከት አይችሉም ነበር ወይ ቢባል ይችላሉ። ግን አثر الشهادة في سبيل الله ተظلመው ሸሂድ መሆንን መረጡ። ነብዩ ሰለላሁ ዐለይሂ ወሰለም በሐያታቸውም ያው የዑስማንን ኺላፋና የጀነት ቢሻራ ካበሸሩ በኋላ አላ በልዋ ቱሲቡሁ የሚገጥመው መከራ አለ ብለው ተናግረው ነበር። የገጠማቸው መከራ የዚህ የኸዋሪጆች መነሳሳት ነው። ተነሳስተው ኃይላቸውን አደራጅተው ተሽለክልከው መዲና ሲመጡ ሙሃጅሮችና አንሳሮች እንከላከል ብለው ሁሉም ትጥቁን አዘጋጅቶ ቢመጣም ተውት ብለው ራሳቸውን ለግሰዋል። እንግዲህ የዑስማን ጀግንነት እና ሐዝም እዚህ ላይ ነው ጎልቶ የታየው ማለት ነው። ራስን መለገስ ደረጃ የደረሰ ነው። ነብዩ ሰለላሁ ዐለይሂ ወሰለም በመናም አይቻለሁኝ እራት ከኛ ጋር ነው ብለውኛል። ሄጄ ከሳቸው ጋራ የጀነትን እራት እቋደሳለሁ ብለው እንደተናገሩ ሁሉ ተዘግቧል። ያው ለይን ናቸው ለስላሳ ናቸው ሲባል መለስለስ ባለባቸው ትህትና ማንጸባረቅ ባለባቸው ቦታ ላይ ይለሰልሳሉ እንጂ መጋፈጥ ያለባቸውን መከራ በህይወታቸው ይምጣ ይጋፈጡታል። በሙስሊሞች ላይ የመጣንም ደግሞ የሚችሉትን ኃይል አዘጋጅተው ሲጋፈጡ ኖረዋል። ሩቅዓት አልኺላፋ አልእስላሚያ እስላማዊ ኺላፋውን ግዛት አስፍተው በአቡበክር ጊዜ የተከፈተውን በዑመር ጊዜ የተከፈተውን ጨምሮ ራሳቸው ደግሞ ሌሎች አዳዲስ ግዛቶችን ወደ እስላም እንዲጠቃለሉ አድርገው ኖረው መጨረሻ ላይ ደግሞ እሳቸውን ሊያጠቃ የሚፈልግ አካል ሲመጣም የፈለግከው እኔን ከሆነ ይኸው እኔ አለሁ ብለው ጥበቃም እንዳይኖር ተከላካይም እንዳይኖር በእሳቸው ሰበብ የምት ልውውጥ እንዳይኖር ራሳቸውን መስዋዕትነት የከፈሉ ጀግና ናቸው ዑስማን ረዲየላሁ ተዓላ ዐንሁ። ጀዛኩሙላሁ ኸይር ሹክራን። እንግዲህ ያው ሸኻችን ካነሱት የምንረዳው አሁንም ድረስ በነገራችን ላይ ይሄ በአመራርና በአስተዳደር ዘርፍ ላይ ያሉ ባለሙያዎች እንደሚናገሩት ከሆነ አንዱ የብቁ መሪ መገለጫ ተብሎ የሚወሰደው በአሁኑ ሰዓት እንደ ተጨባጩና እንደ ሁኔታው ተገቢውን የሆነ ውሳኔ ማስተላለፍና ተገቢውን ባህሪ መላበስ መቻል ለስለስ የሚባልበትና ለቀቅ ማለት ያለባቸው ጉዳዮች ላይ ለቀቅ ማድረግ ጠበቅ ማለት ካስፈለገና ቆራጥነትም ካስፈለገ ያንኑ ባህሪ መላበስ የብቁ መሪ መገለጫ ባህሪ እንደሆነ ይገለጻልና ከዑስማንም ሸኻችን እንደነገሩን የምናየው ይሄንኑ ባህሪ ነውና በጣም ትልቅ ትምህርት ያገኘንበት ነው። ያው ከዚሁ ጋር ተያይዞ በተለይ ደግሞ እነዚህ ባህሪዎቻቸው ዛሬም የተጠቀሱ ባህሪዎቻቸው
ከዛሬም በፊት በሰራናቸው ክፍሎች ላይ የተወሱ የዑስማን ረዲየላሁ ዐንሁ የስነ ምግባር ሴቶችን ስናነሳ ይኸው ባህሪ ሁክማቸው ላይ የራሱ የሆነ ሚና አለው አስተዋጽኦ አለውና አሻራ አለው። እንዲሁም ዑስማን ረዲየላሁ ዐንሁ ከሁክም አኳያ የነበራቸው ኺብራና ተሞክሮ እንደነዚህ ባህሪዎችስ ምን አስተዋጽኦ አበረከቱ በሁክማቸው ላይ የሚለውንም አያይዘው ሼክ ዑመር ያነሱ። መርሐባ ቢስሚላህ ወልሐምዱሊላህ ወሰለላሁ ወሰለም ወባረከ ዐላ ረሱሊላህ ወዐላ አሊሂ ወሰሐቢሂ ወመዋላ። አማ ባዕድ እንግዲህ ዑስማን ታላቁ ኸሊፋ ረዲየላሁ ተዓላ ዐንሁ አርዳ በጣም በኺላፋው ላይ ኺብራ ነበራቸው ሲባል ከነብዩ ሰለላሁ ዐለይሂ ወሰለም 23 ዓመት ቆይታቸው ጀምሮ ከዛም እሳቸው አልፈው አቡበክር ሲመጡ ከዛም ደግሞ ዑመር ከአቡበክር በኋላ ሲገዙ በነበሩበት ጊዜ ሁሉ ብዙ ተሞክሮዎች አሏቸው እና ከዛም የተነሳ ወደ ኺላፋ በመጡ ጊዜና ከዛ በተሻሻለ ሁኔታ በሚያስብል የተለያዩ ጉዳዮችን ለእስልምና ለሙስሊሞች ለእስላም ሀገር የሚጠቅሙ ነገሮችን ብዙ ነገሮች እንዲሰሩ አድርጓቸዋል። ያ ኺብራቸው ማለት ነው። ብዙ ጊዜ በተለያዩ ወንድሞች ሲጠቀስ ነበረ። የተለያዩ ነገሮች ሰርተዋል። ቁርአንን የኡማው አንድነት እንዲመጣ ብለው ወደ አንድ ማምጣት ይሄ ተኺብራቸው አንዱ ነው። ከበፊት የወሰዱት ነው። ሌሎችንም እንደው ከዛ ውስጥ አገሮችን ማንም ያልደፈራቸውን በሚባል ሁኔታ ቅድም ዶክተር እንዳሉት የመጡትን ጥላቶች መመከት ብቻ ሳይሆን ጠለቅ ብለው አገሮች እንዲከፈቱ የሰሩት ያ ተኺብራቸው ታላቸው የእውቀት የአመራር ተሞክሮ ነው። ብዙ አገሮች ነው የተከፈቱት እስከ ሰሜን አፍሪካ እነ ቱኒዚያ የሚባሉት እና እነ ሞሮኮ አልመግሪብ ወልዓረቢ የሚባሉት ሀገሮች ሁሉ በሳቸው ጊዜ እንደተከፈቱ ይናገራል። በዛም እነ አርሜኒያ እነ አዘርባይጃን እነ ሲጂስታን እነ ኪርማን እነ ኹራሳን የሚባሉት በምስራቁ በኩል እና እነ አቡ ዳውድ አስጂስታኒ የፈለቁበትን ሀገር የከፈቱት በሳቸው ጊዜ እንደሆነ ነው የሚነገረውና ይሄ ሁሉ እንግዲህ የሳቸውን ኺብራ ያሳያል። ይሄ ኺብራ ደግሞ ከዲን እውቀታቸው ጋር በተለይ ሲያያዝ ደግሞ ሌላ ውበት ያመጣል። መቼም ለአገር ለመግዛት የሚያስፈልገው አንደኛ የመጀመሪያ እውቀት ነው፣ ዒልም ነው እና ለዚህ ብሎ ያ ነብዩ በኒ እስራኤል እንደተኛ በላይ እሱ ሊሾም ይችላል እንደተመረጠ ሲሉ ኢነላህ አስጠፋ አለይኩም አላህ መርጦታል ወዛደሁ በስጦተን ፊል ዒልሚ ወልጅስም በዒልምና በግርማዊ ሞገስነትም በሰውነትም መርጦታል ተናንተ በላይ ጨምሮታል ብሎ የተናገረውና እሳቸው ዑስማን ኢብኑ አፋን ረዲየላሁ ተዓላ ዐንሁ በዲናቸው ያለው እውቀት በጣም ጠለቅ ያለ ነበር። ከዛ ኺብራቸው ጋር አጣጥመው ሙስሊሙን ዓለም ክብር እንዲያገኝና ሙስሊሙ ኡማ ከፍ እንዲል በጣም ሰርተዋል። ሐቂቃ ወደ ዒልማቸው ትንሽ ማውራት ፈለኩኝና ተኺብራቸው ጋር ተያይዞ ለእስልምና ብዙ እንዲያበረክቱ ስላደረጋቸው ያው ብዙ ጊዜ ተደጋግሟል። ይሄ ጉዳይ የአላህን ቁርአን ቃሪ እንደሆኑ ይታወቃል፣ ሐፊዝ እንደሆኑ ይታወቃል። ያንንም ራሳቸው በአንደበታቸው መስክረውታል። እኽተበቱ ዐሸረተን ዐንደ ረቢ ያሉበት ላይ በጣም የሚገርሙ ነጥቦችን አንስተዋልና እንደው ከዛ ውስጥ እንደው ማን ነው ዛሬ ይሄን አላረኩም ብሎ የሚፎክር ነው? እሳቸው ፉከራ ሳይሆን ግን እሳቸው ያላቸውን በዲናቸው ጥንካሬ ለኛ ትምህርት እንደሆነ የገለጹበት ነው። ለጌታ ዘንድ ይጠቅመኛል ያሏቸው ነገሮች ናቸው በኢኽላስ ማለት ነውና ከዛ ውስጥ ያጠቀሱ ምንድነው ማሰረቅቱ ወላ ዘነይቱ ወማ ተገነይቱ ወላ ተመነይቱ እኔ ስርቆት የሚባል በጃሂልያም በእስልምናም ነክቶኝ አያውቅም፣ ዚናም አርጌው አላውቅም፣ ዘፈን አላውቅም ይሉና ዋሽቸም አላውቅም ብለው ከዛ ውስጥ አንዱ ደግሞ የጠቀሱ ምንድነው ለቀድ ጀማዕቱል ቁርአን አል አህዲ ረሱልላህ ሰለላሁ ዐለይሂ ወሰለም በጣም ቁርአንን ተያዙ የበለጠ እስልምናን ከፍ ለማድረግ የሚያስችል ነገር ነውና እሳቸው በአንድ ረካዓ የሚቀሩት ቀድር ሐፍዘውታል። ለዚህ ብለው እንትና ሲጠቅሱ ጀዘሪ እንደውም በጣም ኢብኑ ጀዘሪ የእሳቸውን ትልቅነት የሚያመለክት ከዕልም ጋር ከቁርአን ጋር ተያይዞ አሐዱ መን ጀመዐ አልቁርአን ዐላ አህዲ ረሱልላህ ሰለላሁ ዐለይሂ ወሰለም ብሎ ወዐረደሁ ይላል አለይሂ ረሱልላህ ሰለላሁ ዐለይሂ ወሰለም ላይ ተመሐፈዝም አልፎ
እያንዳንዱ የቁርአን ምዕራፎች እንዲያቀረቡት የሚያመለክት ነገር አለ። እንደዚሁ ሙሐዲስ ናቸው። ዑስማን ብኑ አፋን ረዲየላሁ ተዓላ አንሁ ቁርአንና ሐዲስን እያጣጣሙ ይህንን እስልምና ደውላን በደንብ አድርገው ገዝተውታል። ቁርአን ሙሐዲስ ለመሆናቸው እንደሚታወቀው 146 ሐዲስ አስተላልፈዋል። ይሄም ያነሰበት ምክንያት ይነገራል። እንደሚታወቀው አንደኛ ዛብይ እንደሚሉት ካነ ይህታጡ في الروايه ويتحرج في اكثار حديث رسول الله صلى الله عليه وسلم ይሄ ሁለቱ ምክንያት ነው። አጥንቃቄ ነበራቸው በረሱል ላይ እንዲያዋሹ። ምክንያቱም በነብዩ ላይ መዋሸት ሰለላሁ ዐለይሂ ወሰለም من كذب عليه متعمد فليتبوأ مقعده من النار ነውና ይሄ እንዲያገኛቸው ይፈራሉ። እንደዚሁ በማብዛትም እንዲያልሳሳት ብሎ ይፈሩ ነበር። ሌላው የኺላፋው ጉዳይ ያው ያዘናጋቸው ነበር። በእነ አቡበክር በእነ ዑመርም ጊዜ የነሳቸው ወዚር ነበሩ። እንደውም በዑመር ጊዜ በአቡበክር ጊዜ ጸሐፊም ነበሩ ስለማለትም ይነገርላቸዋልና በሌላ ጊዜ ልናየው እንችላለን። በዛ የተነሳ ነው ያላበዙትና የነብዩ ሰለላሁ ዐለይሂ ወሰለም ሌላው ፈቂህ ነበር፣ ሙጅተሂድ ነበር፣ ሙፍቲ ነበር የሚለውን እንትና ማነው ሚስወር ኢብኑ መኽረማ በገለጸው አገላለጥ በጣም የሚገርም የሳቸውን ስብዕና ያሳያል። ካነ ዒልሙ አስሐቢ ረሱልላህ ሰለላሁ ዐለይሂ ወሰለም ይንተሂ ኢላ ሲተት ይላል። የረሱል ሰለላሁ ዐለይሂ ወሰለም ሱሐቦች እውቀት ወደ 6 ነው የሚያበቃው፣ ወደ እነሱ ነው የሚሄደው ይላል። የሁሉም ተጠቃሎ እነሱ ጋር ነው የሚገኘው እንደማለት ነው። ዑመር፣ ዑስማን፣ አልይልና ሌላው ሙዓዝ ብን ጀበል፣ ኡበይ ብን ከዕብ፣ ዘይድ ብን ሳቢት እንደሆኑ ይናገራልና በኢፍታኡም በኩል ስንመለከት በአቡበክር ጊዜ ረዲየላሁ ተዓላ አንሁ ፈትዋ ያረጉላቸው የነበሩት እነዚህ 6ቱና ሌላው አብዱራህማን ብን ዐውፍ እንደሚጨምር ይነገራል። እና ዑስማን ብን አፋን ረዲየላሁ ተዓላ አንሁ በዲኑም እውቀት በጣም የመነጠቁ ከፍ ያሉ ነበሩ። ጠለቅ ያለ እውቀት ነበራቸው። በአመራርም ዙሪያ በጣም ጥልቀት ያለው ኺብራ ክህሎቱ እውቀቱ ነበራቸውና ልምዱ ነበራቸው። ከዛም የተነሳ እስልምናን በሳቸው ጊዜ በጣም እንዲስፋፋና ብዙ ነጥቦችን አስቀምጠው ብዙ አሻራዎችን አስቀምጠው እንዲሄዱ አድርጓቸዋል። ረዲየላሁ ተዓላ አንሁ አርዳ ወላሁ ዐለም። ጀዛኩሙላሁ ኸይረን ሼክ ዑመር እንዲሁም ደግሞ ዶክተር መሐመድ ሐምዲ እናመሰግናለን። ያው እንግዲህ ዑስማን ረዲየላሁ አንሁ ለመሪነት ብቁ የሚያደርጓቸውን ጥሩ ባህሪያትን የተላበሱ ታላቅ ሰው፣ አዋቂ ዓሊም እና እንዲሁም ደግሞ የተከበሩና የተፈሩ ሰው መሆናቸውን የተረዳንበትን ጀልሳ ነው ዛሬ ያደረግነው። ኢንሻአላህ ሌሎችንም ነጥቦች በሌላ ጀልሳ ላይ የምናነሳ ይሆናል ኢንሻአላህ። ለነበረን ቆይታ ሁላችሁንም ጀዛኩሙላሁ ኸይራን። ሰላም አለይኩም ወራህመቱላሂ ወበረካቱ። لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا